በአዲስ አበባ የመንግስት አገልግሎት አሰጣጥ በስልጣን ማዕከላዊነትና በፖለቲካ ጣልቃ ገብነት መገታቱ ተገልጿል። በአዲስ አበባ ከተማ አስተዳደር ስር በሚገኙ የተለያዩ የመንግስት ቢሮዎች ውስጥ የሚታዩ የአገልግሎት አሰጣጥ መጓተትና የስርዓታዊ ብቃት ማነስ ለነዋሪዎች የዕለት ተዕለት ፍላጎት ምላሽ መስጠት አለመቻሉ ተገልጿል። የፖሊሲ ጥናት ኢንስቲትዩት አዲስ ጥናት እንደሚያመላክተው ከተማዋ በከፍተኛ ፍጥነት እያደገች ብትሆንም የውሳኔ አሰጣጥ ስልጣን ግን በጥቂት ከፍተኛ አመራሮች እጅ ብቻ ተከማችቶ ይገኛል። ይህ ከመጠን ያለፈ ማዕከላዊነት የፊት መስመር ሰራተኞች የዜጎችን ችግር እዚያው ለመፍታት የሚያስችል ስልጣን እንዳይኖራቸው አድርጓቸዋል። በጥናቱ ላይ የተሳተፉት ጫላ አብዲሳ እንደተናገሩት ሰራተኞቹ ምንም አይነት ተጽዕኖ ማሳደር በማይችሉበት ስርዓት ውስጥ እንደ ተራ መረጃ አድራሾች ብቻ ተቆጥሯል ብሏል። በዚህ ምክንያት የመንግስት ተቋማት መረጃ በመስጠት ረገድ መጠነኛ ውጤት ወይም 3.37 አማካይ ቢያስመዘግቡም የደንበኞችን ችግር ወዲያውኑ በመፍታት ረገድ ግን 3.02 የሚሆን ዝቅተኛ ውጤት ማግኘታቸው ጥናቱ አመልክቷል። ይህም ለነዋሪዎች ነገ ተመለስ የሚል ሰለችቶች የማያውቅ ምላሽ እንዲበራከትና ፋይሎች ለቀናት ፊርማ ፍለጋም ለተቃውማዊ መዋቅር መበላሸት ሌላው ምክንያት የሲቪል ሰርቪስ ሰራተኛው የኢኮኖሚ አቅም መዳከም መሆኑ ተገልጿል። ምንም እንኳን የደሞዝ መሻሻያ ተደርገው ዝቅተኛ ደሞዝ 6000 ብር የመጀመሪያ ዲግሪ መነሻ ደሞዝ ደግሞ 11500 ብር ቢሆንም ይህ ጭማሪ 20 በመቶ በደረሰው ዋጋ ግሽበት መበላሸቱ ተመላክቷል።